አዎ ስንት እግዚአብሔር ነው ያለው? አንድ። ኦኬ አንድ እግዚአብሔር የተባለው ልጁ ነው ወይስ አባቱ? አይ ነው አባቱ ነው። እንቀጥል ወይስ ይብቃችሁ? ምናቀውን መልሰል። ስለዚህ እግዚአብሔር የተባለው አባቱ ነው ልጁ ነው? የተሰቀለው ነው ያልተሰቀለው? መውጣት ከፈለጋችሁ ውጣ። መውጣት ከፈለጋችሁ ውጣ። እንትን ቀዝቀዝ ነገር ብላችኋል። ዝገት ምን ያዘ ቢያንቺ ጋር ኦ ብሮ ሰላም ነው ጃ ፒስ ነው ብራዘሪ ዋጓን ብራዘር ራስታማን ቫይብሬሽን ኢዝ ፖዚቲቭ ዋጓን ዮ ማን ኒጋ በየ ሪቲክስ ኢዝ ኢምፔሪያል ማጀስቲ አይለስላሴ this is rastaman vibration is ያስተላል ኢንትሮ አረ ለሆነ ለኢንትሮ ነው ነገር ዋጓን this is Ja from Jamaica Kingston Bombo Club man ዋጓን ማን ኒጋ ብራዘሪ ማን ኒጋ yeah man my homie nigga አረ who is that what going on nigga ማቆጋ yeah man ሙዲ ነጨረብቲ ተኮ ሙዲ አራመርቲ ራሱ ነው እንጃ መሰለኝ አራዳች አረ ማንሽ ምርጥዬ ያ ማን እንዴት ነሽ ጋለው ልጅ አይ ብራዘሪ ያ ማን እሺ ጋጌም እስቲ እንትን በጌም ተቀበይና ስለተገባ እና አረ የት ናችሁ እንዴት ናችሁ አረ የት ናችሁ የኔ ፋሚሊ ምንሽ ሚውዚሻን ነሽ ነው ብራዘሪ አይደለም አይ አረ ግን መቤቴና እቺ በጣም ከባድ ነው ብራዘር ያማ ማይ ብራዘር ቀላል እኮ ነው እኮ እስቲ የሆነ ሚውዚክ እንትን እያልኩ ነው እና ለኢንትሮ የሚሆን ነገር አለ አይደል በራስሽ ድምጽ ሳውንዶችሽን ላኪልኝና አውጥቼ ክሬዲት ይኖርሻል ሜንሽን አደርግሻለሁ ቢያንስ እኔ አሁን ወደ ስብከት ገባው ዘፈንትቼ ወደ ስብከት ገባው ኃጢያት ነው ብለውኝ አስጣሉኝ እንዴት በቃ ኃጢያት ነው ብሎ አስጣሉኝ ቀጥቅጠው ኃጢያት ነው ያሉ ሰዎች ግን ንጹህ ናቸው አይ ህጉን ነው የነገሩኝ አልገባኝም እነሱ ህጉ የተጻፈውን ፈጣሪ የጻፈውን ህግ ነገሩኝ እንጂ እነሱ ኃጢያተኛ ነህ አላሉኝ ዘፈን መዝፈን ያስጠይቃል አሉ እንግዲህ ኃጢያት ነው አሉ ምን ትላለህ አንተ እኔ እንጃ የልባችንን ነው የሚያውቀው ብዬ አስባለሁ እሱ እንደሰው አይደለማ ያው አካል ደግሞ ከልብ ተቀብሎ ነው ሪአክት የሚያደርገው አይደለ እንዴ ብቻ እኔ እንጃ አንተ አሁን በርጫ እየቃምክ ነው ይሄ መጀመሪያ የልብክ ፍላጎት ነው ልብክ ቃም አለክ ከዛ ሄደ በርጫህን ገዛ ከዛ እየጨበስክ ነውና በሰውነትም የምታረገው ነገር የልብህ እንትን ነው የልብ ፍላጎት ነው ከልብ ነው የሚመነጨው ስለዚህ ዋናውም ልብ ነው ስትል ኦሬዲ ልብ ውስጥም ያለ ነገር ነው እና እስቲ ፍቃደኛ ከሆንክ አንዳንድ ነገር እናውራ ከፈለክ ማለት ነው ምን ጥያቄ ልጠይቅኝ ኖ አይ እናወራለን እንዴ በቃ ዝም ብለን ስለ ላይፍ ምናምን ነገር እኔም አንተ የነበርክበት ህይወት ውስጥ ነበርኩ አንተን ጀጅ እያደረኩ አይደለም ትክክል አይደለህም ምናምን እያልኩ ሳይሆን ላይክ ሌስ ኖ ዩር ኦፒኒየንህን ልወቅ እስቲ እንዴት ነው ምናምን የሚለውን ነገር ማለት ነው የኔ ሐሳብ ያው ለምን ተፈጠርን ብለህ ታምናለህ አንተ ምን ለፈጠራ ነው አለ ስቃይ ነው የምን ፈተና የምን ስቃይ የምን ፈተና የምን ስቃይ ታዩ ስትራቴጂ ነው አበናት አንዱ ሞልቶለት ለአንዱ የሚጎድልበት ምድር ላይ አሁን እኔ ምንም ማለት አልፈልግም አልችልም
ገባሽ? አንድ ይሄንን ማን ያደረገው? ይሄንን ማን ያደረገው? የሰው ልጅ ራሱ ነው እኮ። ታዲያ የሰው ልጅን ታዲያ አንተ የተፈጠርክበትን ምክንያት ይሰጣል እንዴ? ዋጓማ አባት ስለሽ ሆነ ምን ልበልሽ? አሁን እኔ ማለት ነው እኔ እንዳስተማሩኝ ማለት ነው እንዳስተማሩኝ እንዴት በምን ላስረዳሽ? የሰው ልጅ ሐሳቡ አያልቅም። የሰው ልጅ አምላክን መሆን ፈልጎ ነበር። አምላክን መሆን ተመኝቶ ነበር። ባቢላንሲያ ገብቶሻል? እና በዛ ስህተቱ ምክንያት እዚህ ይሄን ላይፍ እየኖርን ያለ ነው ብዬ አስባለሁ። ኦሪጂናሏ ገነት እዚህ አይደለችም። ገባሻ? እንዴ አንተ ባልሰራከው ነገር ለምንድን ነው ገፈት የምትቀምሰው? ምን አውቃለሁ? አሬ መቼ ምን አውቃለሁ? እኛ ራስ ምንና ጠይቅ አታውቅም እንዴ? አሁን ለምሳሌ እኮ አንተ ህንድ ሀገር ብትሄደው ላም ያመልካሉ አይደለ? እንዴ ላም ለምን እንደሚያመልኩ ላም እንዴት እንደሚያመልኩ ብታየውን እኮ ያስቃል። ላሟ እንኳን ራሷን መርዳት ማችል ምን አውቃለሁ ብለህ መቀበሉ ፌር አይደለም። ግን አምላክ እኔ ግን አሁን ማለት ነው ይኸውልሽ፣ እኔ አሁን አስተሳሰቤ ልንገርሽ። እሺ አስተሳሰቤ ልንገርሽ። አንድ አምላክ አለን፣ የሁሉም ፈጣሪ ነው። ሁሉንም ይሰማዋል ማለት ነው። ሁሉንም ይሰማዋል። እና እንዲህ ነው እንዳነው ብዬ ምናምን ነገር የማንንም እምነት መውቀስ አልፈልግም። እዚህ ጋር ገባሽ አይደለም? ሁሉን ሰሚ አምላክ ነኝ እስካለን ድረስ በአረበኛም አወራው፣ በግሪክኛም አወራው፣ በሮማንኛም አወራው እሱ ነው የሚሰማን አይደለ? ያማ ነው አይመለከተንም። በቃ የሰጠንን በልተን ያኖረንን መኖር ነው። አይ እኮ ስቃይ ያልከው አይሰጠንን ይሄው ስቃይ ያልከው እኮ አሁን እሱ እኮ ነው ያልተዋጠል። እሱ የእሱ ውሳኔ ነው፣ አይመረመርም ጭራሽ። ኧረ የእሱ ውሳኔ አይደለም። አንቺ ደግሞ እና እኔ ራሴ ወደ በፈለኩትን ህይወት ነው እየኖርኩ ያለሁት አይደለም እኮ የተመረጠልኝ ነው እየኖርኩ ያለሁት። ኖ አንተ ይሄን ኑሮ እንድትኖር ያስገደዱክ ሰዎችና ራስህ ነህ። እስቲ እንዴት አስረጅኝ? እሺ ለምሳሌ ላስረዳክማ። አሁን ለምሳሌ አንተ የት ነው የምትኖረው? እኔ ኢትዮጵያ ውስጥ ነኝ። ኦኬ የራስህ ቤት አለክ? የለኝም። የራስህ መሬትስ አለክ? የለኝም። ኦኬ ለምሳሌ አንተ የት ሀገር ነው የምትኖረው? አዲስ አበባ ነው። አዲስ አበባ ለምሳሌ አሁን የሆነ ክፍት ሜዳ ፈልጋ አጥረከው መሬቱ የኔ ነው ብትል ምን ችግር አለው? እንዴት ምን ችግር አለ? ያ መሬቱ የማን ነው ሲጀመር? እንዴ ከዛ በፊት አጥረው የያዙ ሰዎች እነሱ ልጆቻቸው አወረሷቸው። አይ ባዶ ያልታጠረ መሬት እሱን አሁን ሄድክና አጠርከውና የኔ ነው አለ። ምን ችግር አለው? የኔ አስበላኝ ነው እንዴ? ምን ብዬ ነው አልጂ ማጥረው? ኖ አይደለም፣ እኔ ሎጂክ ነው እያወራሁት ያለሁት ብሮ። ባጥረውማ አሪፍ ነበር፣ ደስ ይለኝ ነበር እኮ። ታዲያ ለምን አትወስደው? ምን ችግር አለው? ለምን አትወስደው? ምን ችግር አለው? ተመታላ። ኦኬ የዛ መሬት ባለቤት ማን ነው? መንግስት አይደለም፣ ፈጣሪ ነው። መንግስትማ ለመንግስት ማን ሰጠው? ፈጣሪ። መንግስቶቻችን ተገዙ ይላል። አይ ፈጣሪ ለመንግስት አልሰጠም። ፈጣሪ ለሰው ልጆች ሁሉ ነው መሬትን የፈጠረው በፍትሃዊነት። ምክንያቱም አሁን እኔ እናንተ ራሱ አሁን ከነጀለሶች ምናምን ነገር ሰፊ መሬት ብንከፋፈል ኢትዮጵያን ራሱ ግማሿን ራሱ አንኖርባትም። በቂ ነገር አለ። ገባካ? ግን ሰዎች ጉልበተኛ የሆኑና በሴጣን አመራር በሴጣን አካሄድ ይሄዱና ጉልበተኛ ይሆኑባል፣ ሽጉጥ ይዘው ማለት ነው። ገባካ ያልኩ ነገር? ስለዚህ ይሄን ህይወት እንድትኖር የሚያደርጉ ሰዎች ናቸው እንጂ ፈጣሪማ ከበቂ ነገር፣ በቂ ምግብ አለ፣ በቂ ውሃ አለ፣ በቂ መሬት አለ፣ ሁሉም ነገር በቂ ነው። ግን ሰዎች ምን ያደርጋሉ? ብዙ ነገር ይሰበስባሉ በጉልበታቸው። ገባካ? ስለዚህ ይሄንን የመከራ ህይወት እንድትኖር እያደረጉ አገኘኝ ሰው አገኘኝ። ስለዚህ እኛ ፈጣሪ ለመከራ አይደለም ይፈጠራል ማለት ነው። ግን ብራዘር አሁን እኛ እንደዚህ አለን። እሺ አሁን እንደዚህ አሁን ማጠር ፈለግን፣ ምንም የምናመጣው ነገር የለም። ገብቶሃል አይደለ እኮ? አይ አይደለም፣ ፖይንቱ አሁን ስለማጠር ሳይሆን ፈጣሪ እኛ ለስቃይ አይደለም የፈጠረን። ገባ አይደለ? ለተድላ ለደስታን የፈጠረን። ግን ሰዎች ልጆች ናቸው እኛ ስቃይ የሚሆኑብን። ገባ? ሰዎች ናቸው ስቃይ የሚሆኑብን። ይሄን ፖይንት እንድትረዳው ነው። የሰው ልጅማ ነው እንዴ? የሰው ልጅ እኮ አይደል እንዴ? የሰው ልጅ እርስ በርስ ነው የሚቋቋመው። እውነቱን ነው፣ የሰው ልጅ ነው። ግን ለፈተና ስለዚህ የሰው ልጅ ነው። ፈተና ይጠብቀናል። ለፈተና እባክሽ የለፋ ያርግለት። መሳሪያ ታጥቆ ስንት ነገር ታግሎ ነው እዛ ጋር መጻፍ የገለጠው። ይመቸው የለፋ
እኔ ቁጭ ብዬ ምንም ማለት አልችልም። ምንም ጃጅ ማድረግ አልችልም። እኔ አንድ ተራ ሰው ነኝ አልኩሽ ብራዘር። ሌላ ፖይንት ላንሳልክ። እሺ ስትመለስ እንቀጥላለን። አለው አለክ። እሺ ይሄድክ መሰለህ። እሺ እንትን ፈጣሪ ደግሞ ለምን ፈጠረ መሰለህ? ለሁለት ነገር ፈጠረ። ይሄንን ያዝ። እሺ በደምብ ስም ማን ነው? ባይዘው ቦትል ብትይ ትችያለሽ ብራዘር። ኧረ ቦትልማ አይመጥንሽም ሀቢቢ። ቴዳ በይኝ። እሺ በሪ ስሜ ቴዳ ማሚን ቴዳ ያራዳልሽ። እሺ ቴዳዬ ምን መሰለክማ ፈጣሪ በምድር ላይ አንደኛ እንድንገዛው ፈጥሮናል። እንድንገዛው ባሱ እንድንታዘዘው፣ ሁለተኛ ደግሞ እሱን በመታዘዛችን ከእርሱ ገባ ካደለ ከዛ በኋላ ደግሞ ምን አለ እሱን የማትገዛ እሱን የማትታዘዝ ከሆነ ግን አንደኛ በምድር ህይወትክ የከሰርክ ነክ፣ ከሞት በኋላም ባለው ህይወት የከሰርክ ትሆናለህ ማለት ከከሳሪዎች መካከል ትሆናለህ። ገባካ? ስለዚህ አንተ አሁን ምንድነው አምላክን እየተገዛክ ነው ወይስ እያልተገዛክ ነው? ምክንያቱም ትሄዳ እኔ እንጃ ብቻ ምን ልበል፣ ምን በላ አይልማ ምን ሰራ ነው የሚለው። ለሰው ልጅ መጥፎ ካልሆንክ ማለት ነው። እኔ ማንንም ሁን ለሰው ልጅ ብቻ መጥፎ አትሁን። አመለካከት ነው ማን ነው እሱን ካልተገዛከውስ እሱን ካልተገዛከውስ እኔ እንጃ አላውቅም። አሁን ቴዳዬ ልንገርሽ አቅሜ በላይ ነው ቴዳ። አሁን ለምሳሌ ዛፍ ቅቤ እየቀቡ የሚያመልኩ ሰዎች ታውቃቸዋለህ? እነሱ ጥሩ ቢሆኑ የሚድኑ ይመስልሃል እንዴ? ጋድ እኮ ነው እኮ እሱማ መሀሪ ነው እኮ። እንዴት ጣዖት አምልከው ዛፍ እያመለኩ አይደለም። እኛ እንደዚህ ጃጅ ማድረግ አንችልም። የምልሽ ይሄንን ነው። አሁን ይኸውልሽ ምን ይቅር አይደለም ማለት ቴዳዬ፣ እሱ እኮ ይቅር አይደለም ከኔ ውጪ ማንንም እንዳታመልኩ አለ። ይቅር አይደለም ግን ማለት ነው ያሶዬ ስንት ዓመት ሙሉ ያንን ፋውል ሰርቶ ማለት ነው አንድ ቀንም ቢሆን የሰራ ጥሩ ስራ እኔ እንጃ እኔ ታነሳዋለች ብዬ ነው የማስበው። እሺ በእኛ ሃይማኖት ላስረዳሽ። እሺ በእኛ ሃይማኖት አሁን ለምሳሌ ስለዚህ አምላክ ማንም ሰው ሳያውቅና ሳይረዳ ይህንን ነገር ቢሰራ አይጠየቅም። ምክንያቱም እውቀቱ የለውማ። ገባካ? ግን አሁን አንተ እያወቅ አምላክ እያለ እንዳወቅ ተረድተክ ዛፍ የምታመልክ ከሆነ ትጠየቃለህ። ገባካ? እያወቀ የሚያደርገው ይኖራል ብለሽ ነው እንዴ? ይሄን አለ በደም እንዴ? ምን ሆነ ነው እያወቀ እንዴው? አንተ አሁን ጫትና ሲጋራ መቃም ትክክል ነው ብለህ ታምናለህ? እስካለሁበት ድረስ ኖ አይደለም፣ ትክክል ነው ብለህ ታምናለህ? አሁን አንተ መቃምህን መቀጠል ነው የምፈልገው ወይስ ማቆም ነው የምፈልገው? ማቆም ደስ ይለኛል፣ ግን ከሃይማኖቴ ጋር ተገናኝቶብኝ ሳይሆን ለራሴ ስል እኮ ለራስህ ስትልም እኮ ለራስህ ስትልም ወጣትነቴንም እድሜንም ኪሴንም ለመቆጠብ ስል እንጂ እኔ ማቆሙ የተሻለ እንደሆነ ታውቃለህ። ግን ማቆም ከብዷል። ገባህ? ታውቀዋለህ። እንደዚህ አይነት ሰዎች አሉ። እውነቱን ያውቁታል፣ ግን እውነቱን አይኖሩትም። ገባህ? ቴዳ እሺ አንድ ቀላል ጥያቄ ልጠይቅህ። አይ ቲንክ ክርስቲያን ነካ? አንገትክ ላይ መስቀል ለምንድን ነው ያደረግከው? ማተቤ ነው ይሄ እኮ ኦርቶዶክስ ስለሆነ ምስክሬ ነው። ይሄ መስቀሉ ሪፕሬዘንት የሚያደርገው ምንድን ነው? ክርስቶስ የተሰቀለበት መስቀል ነው ይሄ። ኦኬ ክርስቶስ ለምንድን ነው መስቀል ላይ የተሰቀለው? ለኛ ሲል፣ ለሰው ልጆች ኃጢአት ሲል። አዎ ለአንተ ሲልማ አይደለም፣ ግን መስቀልን ለምንድን ነው የመረጠው እንዴ? እሱ ለመሞት መስቀልን ለምን መረጠ? እሱ አይደለም የመረጠው። አይሁዳውያንን ጠይቃቸው። እኔ አይሁዳዊ አይደለሁም፣ እኔ ኦርቶዶክስ ነኝ። ኦኬ እሺ፣ አይሁዳውያን በሰይፍ ቢገሉት ኖሮ ሰይፍ አንገት ላይ ታንጠለጥል ነበር ቴንዳ? አይ ዶንት ኖ እንዴ ለአንተ ብሎ በገጀራ ሞቱ። አሁንም እኮ ማለት ነው እኔም አንተም የምንወያየው ስላየ ነው። እርግጠኛ ስለሆንበት ነገር ሳይሆን ቤተሰቦቻችን እያስተማሩ እኔ እርግጠኛ ስለሆንኩበት ነገር ነው። እኔ እርግጠኛ ስለሆንኩበት ነገር ነው የማወራክ እኮ። ልጅ አንቺም ተመረሹ እኮ ነው እኮ ማንም ከእናቱ ወድቆ የለመደ የለም። አዎ አንተ ግን ዝም ብለህ ወርሰከው ነው እንደነገርከኝ። እኔ በደንብ አንብበህ ምናምን ነው እርግጠኛ። እኔ አሁን ለምሳሌ ኦርቶዶክስ ነበርኩኝ እንዳንተ። ከዛ ከኦርቶዶክስ ወጣሁ አጠናውና ትክክል አይደለም ብዬ አመንኩና ወጣሁ ከኦርቶዶክስ። እኔ ደግሞ ማለት ነው ብራዘሪ እኔ ትክክል አይደለም የምለው ምንም እምነት የለም። ለምን እንደሆነ ታውቃለህ? ሁሉም ሰው አምላክ እስካለ ድረስ በፈለከው ቋንቋ ብትጠይቀው የፈለከው ቋንቋ ካናገረው ሰሚ አምላክ ነው ያለው። የቋንቋ ጉዳይ አይደለም ቴዳዬ፣ ላስረዳሽ።
አሁን ለምሳሌ በክርስትና እናንተ ስንት አምላክ ነው የምታመልኩት? እንደ አንድ አምላክ አለ። እግዚአብሔር አንድ አምላክ ለአንተ በመስቀል ላይ ተሰቅሏል ተሰቅሏል። አሁን እኔ አንዱ አምላክ ለአንተ ኃጢአት በመስቀል ባብራራ ላይ ገባ አይደለም። እኔ ይሄን ብቻ መልስልኝ። ይሄ አንድ አምላክ ለኔ ወርዶ ተሰቅሎልኛል። ክርስቶስ ይኸውልሽ፣ ክርስቶስ ወልድ ነው፣ አብ አባት ነው፣ መንፈስ ቅዱስ ልጅ ነው። ኦኬ። ስለዚህ አንዱ አምላክ ነው ለአንተ ኃጢአት የተሰቀለው? አዎ ግልጽ ነው። አባቱስ ተሰቅሏል? ምንድን አባቱስ ተሰቅሏል? የክርስቶስ አባት አሁን አይገባሽም ያልኩሽ ይሄንን ነው። ስለ ሥላሴ አንድነትና ሶስትነት ማወቅ ያስፈልጋል። ይሄን ጥያቄ ራሱ ለመጠየቅ ለመወያየት ራሱ። ኦኬ። ታውቀዋለህ ካንተ ታውቀዋለህ? ባጭሩ ማለት ነው። መጽሐፍ ቅዱስ የኛ መጽሐፍ ቅዱስ ካለ ኦርቶዶክስ ነበርኩ ብለኛል ወይ? እዚህ ጋር ስልክ ካለ ሌላ ስልክ ማለት ነው። መጽሐፍ ቅዱስ ላይ ሰርች አድርገህ ዘፍጥረት 18 ከቁጥር 1 እስከ 5 ያለውን ስለ ሥላሴ አንድነትና ሶስትነት ይነግራል። ኧረ አያወራም። ላውጣልህ? ያው ዘፍጥረት 18 ከቁጥር 1 እስከ 5 በጣም ደስ ከፍቼ ላንብብልህ ወይስ? አንብብልኝ፣ ደስ ይለኛል። እሺ ሄዳ ስማኝ። እሺ በቀትርም ጊዜ አብርሃም በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊት ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው። ውሃም እናምጣላችሁ፣ እግራችሁንም እንጠባችሁ። ከዛፉም ስር አረፉ፣ እንጀራም እናምጣላችሁ ብሉ። ከዚያም በባሪያችሁ ዘንድ ካረፋችሁ በኋላ ወደ ሰዓባችሁ ትሄዳላችሁ። እነርሱም እንዳልክ እንዲሁ አድርግ አሉት። እዚህ ጋር ምንድነው ሥላሴ ነው ያልከው? ምንድን ሥላሴ ይገልጽልኛል ያልከው እዚህ ጋር ሊቀጥለው ነው ወይስ? በሶስት ሰዎች ተመስሎ ነው። ይኸውልህ በሶስት ሰዎች ተመስሎ ነው የመጣው። መላእክት ናቸው ቴዳዬ፣ እነዚህ መላእክት ናቸው። ኖ ዌይ በቃ እኔ እንጃ። ይኸውልሽ እውቀት ካለው ሰው ጋር ተከራከሪ። እኔ ባለኝ አቅም ማለት ነው የእምነቴን ጥንካሬ ልንገርሽ። ብራዘር ባለኝ አቅም ምን ታደርጋለህ መሰለህ? ምዕራፍ 18ን መጨረሻ ላይ ስታነቡ መላእክት እንደሆነ ይናገራል። ሶስቱ መላእክት በቃ ከፍቼ ላሳየህ ጋር አይደለም። በቃ አንቺ ማውራት ያለብሽ ከእፎይ ጋር ነው። መምህሮች ጋር ተወያይ። እኔ መምህሮች ጋር ተወያይ። እኔ ጩጬ ነው አሁን ያነበብኩት ምናምን ነው በጠቅስልህ አለ አይደለም። ምዕራፍ እየጠራው ምናምን ነገር በጠቅስልህ ጩጬ ነው ልጠቅስልህ የምችለው። ገባሽ? ሰንበት ትምህርት ቤት የተማርኩት ልጅ እያለሁ የማስታውሰው። እሺ አክቹሊ ቴዳኔ አንተን ልፈታተንክ አይደለም የመጣሁት፣ ግን ምን መሰለህ ቴዳዬ፣ አንደኛ ባይብል አንብብ፣ አንደኛ ነገር። ሁለተኛ ነገር እምነትህን ወቅ። እሺ ምንድን እምነትህን በደንብ ወቅ። ምክንያቱም እምነትህን በደንብ ወቅ። እሺ ለመረዳት ሞክር እና ያ ማለት ሌላ ቀን እንጫወታለን። ጭንቀት እኮ ነው ለኔ ለራሴ ጭንቀት ነው። ምን ያደርግልኛል? አሁን እኔ አንድ አምላክ እንዳለ ካመንኩኝ፣ ሁሉን ሰሚ አምላክ እንደሆነ ካመንኩኝ፣ ማንንም ካልተቃወምኩኝ፣ ለሰው አንድ አምላክ አይደለም ቴዳዬ የምታምነው፣ አንድ አምላክ አይደለም የምታምነው እያልኩህ እኮ ነው አንተ ቴዳዬ። እሱ ሙያ በለብ ነው ብራዘሪ፣ ሙያ በለብ ነው ማለቴ አይደለም። አንድ አምላክ አይደለም የምታምነው እኔ ላሳየው አውቃለሁ ካልሽኝ ከኔና ከሱ ማን ነው ሲሆን የሚገባው? ማን ነው ገነት የሚገባው? እሱን ፈጣሪ ነው የሚያውቀው። እሱን ነው በቃ ፈጣሪ ነው የሚያውቀው ብለን ዝም ማለት ነው የሚሻለው። ገባሻ ብራዘር? ወይ ደግሞ ፈጣሪ ደግሞ እንዴት ሃይማኖት አባቶች አስረጃቸው። እነሱ ምናልባት አለ አይደለ በደንብ እየጠቀሱ ምናምን ሊያስረዱሽ ይችላሉ። እኔ እውቀቱ ስለሌለኝ ነው ዲፕ የኔን ነው በቃ እንደነገርኩህ ቴዳዬ። በቃ ካንቺ ችግር የለም። አንድ አምላክ አለ። የማንንም እምነት አልቃወምም። ማንም በራሱ መንገድ ከጋዱ ጋር መገናኘት ይችላል። ሁሉን ሰሚ አምላክ ነኝ፣ ኤልሻዳይ ነኝ ነው የሚለው። እኔ የማውቀው እምነት፣ እኔ የማምነው እምነት ዲፕ እንዲጠልቅ ክርስቲያኖች አንድ አምላክ አይደለም የሚያመልኩት ቴዳዬ። ክርስቲያኖች አንድ አምላክ አይደለም የሚያመልኩት እኮ እያልኩ ነው። አሁን አንተ እንጃ መምህሮቹን እስቲ ጠይቂያቸው። እኔ ብራዘሪ ብዙም አልተማርኩም፣ እውነቱን ልንገርሽ ስለ ሃይማኖቴ ብዙም አልተማርኩም። ግን ብንማር አይሻልም ቴዳ? ምን ያደርግልኛል? ምን ያደርግልኛል? እና የማታውቀውን ነገር ታዲያ ማምለክ ጥሩ ነው ቴዳዬ? የማታውቀውን ነገር አሁን አንተ ጀለስን አጠገብ ያለውን ሳታውቀው ጀለስ ታደርገዋለህ? ዝም ብለህ ምን ያደርግልኛል ይሁን ጀለስ ትላለህ? ዝም ብለህ ታውቀዋለህ። አሁን ፋውል ምናምን የሚሰራ ከሆነ ሁላ አትመቻቸውም አይደለ?
የሆነ ነገር አንተ ለማድረግ ማወቅ አለብህ አይደለም? ስለዚህ አንተ አምላክን ሳታውቀው እኔ ምን አገባኝ በቃ አምኗለሁ የምትል ከሆነ የምታምነው አምላክ ህልምስ ቢሆን ገባህ አይደለ? እውነቱን ልንገርሽ ብራዘሪ፣ እውነቱን ልንገርሽ እኔ እዚህ ጋር ኦርቶዶክስ ነኝ ብዬ መስቀል አንጠልጥያለሁ ወይ አንቺ ሙስሊም ልትሆኚ ትችያለሽ ወይ ሰላት ትሰግጃለሽ ምናምን አላህ ብለሽ ምናምን ነገር አምላካችንን እየጠራን እናመሰግናለን እንጠይቃለን ምናምን የሚያስፈልገን ነገር ሲኖር አይደለ ፈጣሪያችንን ምንም የማያውቁትስ ምንም ስለማ ሃይማኖት የማያውቁት ጫካ ውስጥ እያደኑ የሚበሉት እነሱ በቃ አይጸድቁም ማለት ነው። በእኛ ሃይማኖት አይጠየቁም። እንደውም እነሱ ናቸው ከኛ በላይ ንጹህ። እኔ እንደዛ ነው። አይጠየቁም። በእኛ ሃይማኖት አይጠየቁም። በቃ እንደሱ ይሻላል። እንደሱ አይሻልም እኮ ታዲያ አንተ አወካ ችግር ያለው እኮ ጫካ ውስጥ አይደለም ያለከው አውቀካል እንዴ? ዲሽ ሚሰራ እዛ እንትና ጋር ሁልቤት ሀብቴ በለው የሀብቴ ስልክ ቁጥር ስጠኝ በለው ይደውልለት ሀብቴ ጋር ምን አልሽኝ ብራዘሪ? አይ አንተ አወክ ጫካ ውስጥ ብትሆን ችግር የለም ነበር፣ ግን ኦልሬዲ ከጫካ ወጥተካል። ስለዚህ ማወቅ አለብህ። የምታመልከውን ነገር ማወቅ መቻል አለ። ልንሄድልሽ ብንችልም የሆነች መስመር ድረስ ልንሄድልሽ ብንችል ስለ ሙስሊም እውቀት የለንም። ይቅርታ አድርግልኝና በሃይማኖታችን ደካማ ነን። እኔ እንትን ነኝ ብዬ ላወራሽ አልችልም። ተረዳሽ? ጀስት ግን ይሄን አሁን ያልሽውን ሐሳብ እሪድ መወያየት ከፈለግሽ ሃይማኖቱን የሃይማኖት አባታችን ጋር ወይ ለሃይማኖት እውቀት ያላችሁ ሰዎች ጋር ቢሆን እኛ ያው ብዙ እንትን አታገኝም። ትክክል ነው። እኔ አሁን እኮ ምን መሰለህ ፖይንቴ ከእናንተ ጋር ልከራከር ሳይሆን ተነሱ ስለ ሃይማኖታችሁ ወቁ ነው። አንብቡ፣ የምታምኑትን ሃይማኖት ወቁ ነው። የማታውቁትን ነገር አትከታተሉ ነው። ገባ? እኔ አሁን ለዛ ነው ያንን ምክንያት ለመሆን ነው እንጂ እኔ አሁን አንድ ነገር ልንገርክማ፣ ጠዋት ትነሳለህ፣ ቁርስ በልተህ ትወጣለህ፣ ከዛ በርጫ ቅመክ ፏ ብለክ ምናምን ነገር እንትን ትላለህ። ይሄ ዚስ ኢዝ ናት ላይፍ። ይሄ ህይወት አይደለም። የምታመልከውን አምላክ ማወቅ አለብህ። ገባ? አንተ ከሞትክ በኋላ ምንድነው ጋራንቲ? ከሞትክ በኋላ የት ነው የምትሄደው? አንተ ድናህል ወይስ አልዳንክም የሚለውን ነገር እርግጠኛ መሆን መቻል አለብህ። ገባ? አሁን ለምሳሌ አሁን እናንተ የምታሳልፉትን ህይወት እኔም ማሳልፈዋለሁ። አሁን አንቺ እርግጠኛ ነሽ? ምን ለዳንክ እርግጠኛ ነህ? አምላክን ከተገዛክ ምንም አትሆንም። አምላክን ከተገዛክ አምላክን የተገዛ ሰው ምንም አይሆንም፣ ድኗል። ገባ? አምላክን መገዛት አገኘኸኝ? ያሳይሽ እኔ እንደምንድሽ ብሮ እንትን በሉሽ አወቁ ነው እንደተገለሽ ብራዘር ስለ አምላክ ማወቅና አምላክን ማወቅ ይለያያል። ጃዬ ብራዘር ጃዬ ይኸውልሽ አሁን አንቺ ሙስሊም ነሽ፣ ኦርቶዶክስን ዲስ እያደረግሽ ነው። ኖ አይደለም፣ እኔ አላደረኩም። እኔ አሁን ስለታላችሁ ነው። እኔና ሀፒቷ ደግሞ ማለት ነው እኔና ሀፒቷ አንተ መልካም ሰው ሁን ብቻ። ቡዲዝም ለምን አትሆንም? ሂንዱይዝም ለምን አትሆንም? እኔ ዲስ አላረገብህም ሃይማኖት ዲስ አታርግብኝ ሃይማኖት። መልካም ብቻ ነው ይድናሉ። መልካም ብቻ ነው ይድናሉ። እሺ ልጠይቅህ ግን አንድ ጥያቄ ልጠይቅህ ቴዳ፣ አንድ ጥያቄ ልጠይቅህ። አሁን አንድ መልካም ሰውዬ አለ፣ የመጨረሻ መልካም ሰውዬ ማለት ነው፣ በጣም ጥሩ ሰውዬ ግን ጌይ ነው፣ ይድናል? ግን ጌይ ነው ግብረ ሰዶማዊ ነው፣ ይድናል? ጥሩ ነው ይድናል? እሱ የፈጣሪ ስራ ነው። እኛ እኮ እየፈረድን ነው ማለት እኮ ነው። ይድናል አይድንም ካልኩኝ አሁን እየፈረድኩ ነው። የተቀመጠ ስታንዳርድ አለ ቴዳዬ። ደግሞ እንደ ግብረ ሰዶማዊ እንዴት ነው ሊድን የሚችለው? ወንድ ከሆነ ይሄንን ኦርደር ያደረገው ማን ነው? አምላክ ነው። በቃ እሱ ነው መወሰን ያለበት እኮ እሱ አይድኑም አለ እሱ አይድኑም አለ። ግብረ ሰዶማውያን ይቃወማል እግዚአብሔር። የፈለገ ጥሩ ብትሆን አይደለም። የፍርድ ቀንን አብረን ብንጠብቅ አይሻልም? እሺ የት እንገናኝ? ስማ ያ ወደ ሲኦል ስለሆነ የምንገባው ልብስ አደርብ ብዙ ሙቀት ስለሚሆን በቦዲሽ እስታይ ዳራዳል አይቅርብን። እመቤቴን ለምን እንጨቃጨቃለን? ምን አጨቃጨቀን ብራዘሪ? እሺ ቴዳዬ ፎሎ አታረገኝም? ፎሎ አርገኝና እናወራለን። ቢያንስ ስለ ጫት ማቆም ምናምን ባወራችሁ ደስ ይለኛል። ብፈቱ ደስ ይለኛል። አይ እንደሱ ተወራኝ ነው የሚሻለኝ። እመቤቴን እንደዚህ አሁን ስለ ሃይማኖት ከምንወያይ እንደሱ ብትለኝ ይሻለኛል እኮ እንትን አከርካሪውን እኮ የምንጥለው የጫቱን አምላክን ስንይዝ ነው ሀቢቢ። ገባካ እንጂ አንተ ራሱ እኮ ለማቆም ስንት ጊዜ ታግለሃል። እኔ ተነግሮኛል እኮ ቴዳ። እና ቴዳ ልፋታችሁ ፎሎ ባክ መልሽና
እሺ ያማን እናወራለን። በቃ እሺ፣ ሰላም ሁኑ። አላህ ይጠብቃችሁ። አይ ቲንክ ጥሩ ጊዜ ነበረና አላስደበርኳችሁ። ኧረ ይመች። ብቻ አንድ ነገር ጋንቹ ወስጃለሁ። ሃይማኖታችሁ ነው ያልሽው ነገር በጣም አሪፍ። እኔ ልንገራችሁ፣ እናንተን ቻሌንጅ ላረጋችሁ ምናምን አይደለም። ቢያንስ አንድ የሚያደርገን ነገር አለ። አንደኛው ነገር እናንተም ሰው ናችሁ፣ እኔም ሰው ነኝ። ሁለተኛው ነገር ሴጣን የእናንተ ሜኔም እንትን ነው፣ ተቃዋሚ ነው። ገባህ አይደል? ይሄን ነው እና አወቁ ነው አምላካችሁን። እሺ ተዳበር ይመች። እሺ አላህ ይጠብቃችሁ። ሰላም ሁኑ። አይ ጃዬ አሪፍ ነበር። እሺ ቀጣይ ታብታብ አርጓ እስካሁን 200 ሺህ 1 ሚሊዮን አስገቡት። ምን እኮ እንዳይፈረግጡ አይ አደብስ What up my nigga? Retix is Imperial Majesty Haile Selassie. This is Rastaman vibration is positive. Haile Selassie, Wagwan bro, Bombo Klappa man. What's going on, bro? I'm good, bro. How you doing? How you doing, man? How you doing, life? Everything is good, bro. Peace out, yeah, brother. Peace out, peace out. Yeah, man. What's going on? Have you been, bro? I'm good. I'm good. Yeah, man. Everything is good. That's good, bro. I'm happy for you, bro. Thank you. Thank you, my brother. Thank you. My brother. Where are you from, man? I am from Jamaica, Kingston, capital city of Sakota, you know? Yes, sir. Yes, sir. Yes, sir. Lad. Yes, sir. I'm from Turkey. Yeah, man. Yeah, man. Yeah, man. Brother, Indian nation. ለሁለት ልግጠማችሁ ጌም ግጠም ናሆም ፎንቲ እንሞክረው እስቲ። ናሆም ፎንቲ ትጮታለህ። ባለፈው ማግኝቼክ ወጥተክ ነበር። አንተ ነው ያስወጣኝ በእናትህ እኮ በቃ ሁለታችን እንቀጥል። አንተ ተመልሰህ ትመጣለህ በኋላ ከምንንጫጭው ማን ቢያበሻ ጃቢር ወይ ልውጣላችሁ፣ ጫጫታ እንዳይሆን እኔ ልውጣላችሁ። ግን አንተ ምንድነው? ቆይ ወይ ጽሁፈቱ አይነበብ ምንድነው? አንተ ኮንተንት ምን? እሺ አረ ወርኒንግ፣ አረ ምን? እሺ ማርያምን ይሰለቸኝ ወርኒንግ እንዴ! አረ ወይ ሱራ እኔ ያስደርግልሃል። ሱራ እኔ ያስደርግልሃል። ይሶ ከኔ ያስደርግልሃል። ማነህ? ጃቢር ወይ ፎሎ አስደርግኝ። 1100 ሰው አንቺ ጋር አለ ባለ ፎሎ አስደርግኝ። እሺ አስደርጋለሁ። እኮ ተመልሰና በኋላ ከነሱ ጋር ነው። እሺ እስቲ ሉጣ። እሺ ውጪ በቃ የምር አንተ ኮፒ ሊንክ በእናታችሁ ኮፒ ሊንክ አስደርግልሃለሁ አልኩ። ሱራ ጌም ተቀበል፣ ካሜራህን አስተካክለው። አይ ብራዘ እሺ ያጀማ ሁላችሁም ሱራ ጋር ትገቡና ኮፒ ሊንክ አድርጉለት። ሁላችሁም ሂዱ። እሺ ሁላችሁም ሂዱ። ከዛ ተመልሳችሁ ትመጣላችሁ። ሂዱ፣ ሁላችሁ ሂዱ። ሁላችሁም ሂዱና ኮፒ ሊንክ አድርጉለት። ሁላችሁ ሂዱ፣ ቶሎ በሉ። እዚህ አትቀመጡ። ሂዱ፣ ቶሎ በሉ። ሱራ ኔትወርክህን አስተካክላ ብሮ፣ የተቆራረጥክ ነው። ታፕ ሁላችሁ የኔ ይቆራረጣል። ያጀማ ድምጼ ይቆራረጣል። እሱ ጋር የተቆራረጠ ነው። ፍላይት ሞድን አብራውና አጥፎ እንደገና። በቃ አሁን ተመለስክ። አይ ሱራ መጡ። ዋው ብራዘር ግን ምንድነው የሚሉት? አውቆ ነው ምናምን የሚሉት ምንድነው? ምኑን አውቆ? አረ ኮፒ ሊንክ የሚመቻችሁ ብራዘር ሳንት ያለው ሰው የተጠበጠበ ነው። ይመቻችሁ፣ ማርያም ይመቻችሁ። እሺ ሱራ ስለምን ይወራ? የተመቸሽ ነው አይበራዳ፣ የተመቸሽ ነው። ምንድነው ሃይማኖትክ? ምንድነው ሃይማኖትክ? ኦርቶዶክስ የጥንት የጠዋቷ ያማን ያምራል ማህተብክ
ስጦታ ተሰጥቶኝ ነው ወንድሜ ተወልቆ። አሪፍ ነው በጣም ሱራዬ። ወይ ጭራሽ አብዱራህማን ነው የሰጠክ እንዴ? አብዱሬ ብሎ ክርስቲያን አለ እንዴ? አይ ክርስቲያን ሲያውን ያው አብረን ያደግነውና በጣም ክሎስ ስለሆነ ኦኬ ሙስሊም ነው እሱ። አይ ደስ ትላላችሁ። እንትን ሱራ በእናንተ ሃይማኖት ስንት አምላክ ነው የሚመለከው? አንድ ነው። እርግጠኛ ነው ሱራ? እርግጠኛ ነኝ በዚህ። እሺ ይሄ አንዱ አምላክ የምትለው የተሰቀለው ነው አይደለ? ማን ነው ያልተሰቀለ አለ ሱራ ማለት ነው ማለት ታው እንዴ የተሰቀለው እኮ አባቱ አልተሰቀለም እኮ። አሁን የተሰቀለው ኢየሱስ የሱ አባት እኮ አልተሰቀለም። ሳያዩ ያመኑ ብፁዓን ናቸው። ዝም ብዬ ነው ይቅርታ አድርግልኝ። እኔ ስለ ሃይማኖት አማውቀው ነገር የለም፣ ግን አምናለሁ፣ በክርስቶስ አምናለሁ። ኦኬ ብራዘር። እና ታዲያ እኮ አላቅም ነው የሚባለው። አንድ አምላክ ነው የምታመልከው ስለ እኔ አላቅም ነው ማለት ያለው። አላቅም ሳይሆን እማውቀውንማ ነገርኩሽ። እኮ ጠየቅኩ። አንድ አምላክ አይደለም እኮ አልኩ። አሁን የተሰቀለ አለ፣ የተሰቀለው ደግሞ አባቱ አልተሰቀለም። ሱራ ያው ለኛ ሲል ተሰቅሏል። ለኛ ሲል ያልተሰቀለ አለ፣ ያልተሰቀለ አለ እያልኩ ነው ሱራዬ። አባቱ አልተሰቀለም። አልበዛም? አይ ሱራ ትመቸኛለህ ሱራ። ወይ ያለው እኮ ያልተሰቀለ አለ፣ የተሰቀለው አባቱ አልተሰቀለም እና ሁለት ሆኑብክ ሱራ። የተሰቀለና ያልተሰቀለ አንድ ነው የኛ አምላክ። የተሰቀለው ነው ያልተሰቀለው ስም ነው ምናምን። የተሰቀለው ለኛ ሲል ነው፣ ከላይ መጥቶ ሊያድነን ነው የመጣው። የተሰቀለው ያልመጣለ ያልተሰቀለና ያልመጣለ ሱራ ለስላሴ ነው ይጠይቃል እኮ። የተሰቀለው ሊያድነን መጣ። ቆይ እስቲ በደምብ ጥያቄ ክርስቲያን ነው ያልተሰቀለ አለ ነው የሚለው። አንተ አሁን እኔ አሁን በስመ አብ አለው እኮ። ጥያቄው ምን መሰለህ? የተሰቀለ አምላክ እንዳለክ ተረዳውክ። ያልተሰቀለ አለ ደግሞ የተሰቀለው አባቱ አልተሰቀለም እና የተሰቀለና ያልተሰቀለ አምላክ አለ እያልኩክ ነው። ይሄን እንዴት ታየዋለህ ሱራ? ለስላሴ መጀመሪያ ታውቃለህ? እኔ ኦርቶዶክስ ነበርኩኝ እኮ። ስለ ስላሴ በምንነት አንድ በማንነት ሶስት ናቸው፣ በአካል ሶስት ናቸው፣ በግብር ሶስት ናቸው። እሱ ነው በቃ እኮ ገባኝ። የተሰቀለና ያልተሰቀለ አለ እያልኩሽ እኮ ነው ሱራ። የተሰቀለ አምላክ አለ። ይሄ ተሰቀለልኝ የምትለው አምላክ ደግሞ የእሱ አባት አልተሰቀለም ሱራዬ። እንዴ አንድም ሶስትም እኮ ነው የሚባለው። ሁለት ለምን ታረጋቸዋለህ? አንዱ ተሰቀለ አንዱ አልተሰቀለም ሱራዬ። እኔ ምን አንቺን እንደዛ ለምን ታረጋዋለህ? አንተ ነው እኮ ሁለቱም የተሰቀሉት። ሁለቱም አይደለም አንድ አምላክ አንድም ሶስትም። ስላሴ ማለት አንድም ሶስትም ማለት ነው እኮ። አንዱ ተሰቅሏል አንዱ አልተሰቀለም። አንድም ሶስትም እኮ አንድም ሶስትም ምናቸው ነው? አንድ ምናቸው ነው? ሶስት እኮ እኮ ካልተለያዩ ሶስቱም የተሰቀሉት በአካል አንድ ናቸው እኮ። በአካል አንድ ከሆኑ ሶስቱም ነው የተሰቀሉት አይደለም። እንደዛ ማለት አትችልም። ኦኬ ማን ነው የተሰቀለው? ኢየሱስ ልጁ የአብ ልጅ። ያልተሰቀለውስ ማን ነው? ያልተሰቀለውስ ማን ነው? ያልተሰቀለ የሚባል የለም እኮ። ሶስቱም ነው የተሰቀሉት። የምን ሃይማኖት ተከታይ ናት? መጀመሪያ እኔ ሙስሊም ነኝ። ይተሸውዳል። ይኸውልህ መጀመሪያ ስማማ፣ መጀመሪያ ስለ እግዚአብሔር ማወቅ ይጠበቅብሃል። እግዚአብሔር የሚባል እኔ በጣም እርግጠኛ ነኝ። እኔ ስለ እግዚአብሔር ካንተ የተሻለ አውቃለሁ። ሶሪ ቱ ሴ ዛት እኮ። ካወቅ ለምን ጥያቄውን እንትን ግልጽ አታደርግም? ይሄ እኮ ጥያቄውማ ምን መሰለክ ሱራዬ፣
አሁን ለኃጢአትክ የተሰቀለ አምላክ አለ አይደለ? ኢየሱስ ይባላል አይደለ? የኢየሱስ አባት ደግሞ አብ፣ እሱስ አምላክ ነው። ይኸውልህ ሶስትም አንድ የሚባለው ነገር ማለት ነው እኮ ገባኝ። አባቱ አሁን አልተሰቀለም። ተሰቅሏል እንዴ አባቱ? አባቱ ተሰቅሏል። የኢየሱስ አባት ተሰቅሏል። አባቱ ማለት አብ ማለት ነው እኮ ተሰቅሏል። ያልተሰቀለ እኮ ያልተሰቀለ አምላክ አለ። አየካ አባትየው አልተሰቀለም፣ ልጅየው ተሰቅሏል። ስለዚህ የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ። እና እንዴት ትረዳዋለህ ይሄንን? አንድ አምላክ ስትለኝ ግራ ገብቶኝ እኮ ነው ሱራይ። ተገለጠ ማለት ኢየሱስ ከስጋ ከተገለጠ በኋላ በፍቃዱ ተገልጧል። መንፈስ ቅዱስ በፍቃዱ መጥተዋል። ከዛን ጊዜ አንስቶ ደግሞ መንፈስ ቅዱስ በእኛ ውስጥ እየኖረ ይማልዳል። ወልድ ኢየሱስ ክርስቶስ ይማልዳል በፍቃዱ ማለት ነው። አሜን። አሁን መለኮት እኮ እንደዚህ እኮ አይደለም። አሁን እንትን አደረገው። አሁን ክሮስ ምናምን ስታደርግ ፖዚሽን ልቀቅ ምናምን ፖዚሽን ለቀዋል ትለኛለህ እንዴ? ተው እንጂ። ምን መሰለህ ታሜ፣ አምላክ ሆነው ወደ አምላክ የሚማልዱ አካላቶች አሉ ወይስ የሉም? አሉ አንድ ወይ የሉም? ካልሆነ እዚህ ጋር እናቆማለን። ሌላ ክርስቲያን ካለ ይቀጥላል። ሐሳቡን አብራራዋለሁ። አምላክ ሆኖ ወደ አምላክ የለም። እሺ የለም አልኩሽ። ስለዚህ የሚማልዱ አካላቶች አምላክ አይደሉም ማለት ነው። ወረደ እኮ ኢየሱስ በስጋ ተገለጠ እኮ። አንተ የነገርኩህ አይደለም? አንተ እንዳልከው ብቻ አይ በቃ እኔ እስከዚህ ድረስ ሰው ከተገነዘበና አንተ ከተረዳህ በቂ ነው። አንድ ነገር መረዳት መቻል አለባችሁ። አይ ተልኮ መጣውን ኢየሱስ መልእክተኛ ነው ትላላችሁ እናንተ። አዎ መልእክተኛ ነው፣ እውነት ነው፣ ተልኳል። የተላከበት ስፍራ አለ። አሁን ከመላኩ በፊት ምን ነበር፣ የት ነበር የሚለው ነገር ማውራት ነው እንጂ አገልጋይ ነው፣ ባሪያ ነው፣ ራሱን ሊሰዋ መጣ። አገልጋይ ፍቃዱ የአባቱ ፍቃድ ሊያደርግ መጣ። በምድር ላይ አምላክ ነው ሊል አልመጣም እኮ ኢየሱስ ክርስቶስ። ነገር ግን እንደነበረ ተናገረ። ከሁሉ በፊት እንደነበረ፣ ከአብርሃም በፊት እንደነበረ፣ ከፍጥረት በፊት እንደነበረ ተናገረ። አብና እኔ አንድ ነን አለ አይደል እንዴ? ስለዚህ አሁን መጥቶ የሰራውን ስራ ማውራት ካለብን ማውራት ነው እንጂ አምላክ ወደ አምላክ ወንጌል አምላክ ኢየሱስ አምላክ ነው ብለን አይደለም እኮ ወንጌል የምንሰብከው። አምላክ ሰው ሆነ። ጨርሰናል። አሁን ደግሞ አደገኛ ነገር ተናገርክ። አምላክ ሰው ሆኖ ታምራት በቃ ልለቅህ ስል መጥፎ ነገር ተናገርክ። አምላክ ሰው ሆኗል። አትልቀቀኛ። ምን ችግር አለ? እኔም ከእውቀት አንተም ከእውቀት ስለምናወራ ምንም ችግር። አምላክ ሰው ሆኗል፣ በስጋ ተገልጧል። ሰው ያልሆነ አምላክ አለ? የለም። ሰው ያልሆነ ልጅ የነበረው ሰው ሲሆን አባት አለ፣ እግዚአብሔር አብ አለ እኮ። አይ ሰው እኮ ሰው ያልሆነ አምላክ አለ አለ። ሰው የሆነስ አምላክ አለ? ስንት አምላክ አለ? አንድ አምላክ። አንዱ አምላክ ሰው ሆኗል ወይስ አልሆነም? አንድ አምላክ እኮ አንድ አምላክ በአብ ወልድ መንፈስ ቅዱስ በአካል ሶስት በስም ሶስት። አንዱ አምላክ ሰው ሆኗል ወይስ አልሆነም? አሁን ሁለት አምላክ ጠርተህልኛል፣ ትቼዋለሁ። እሱን ጥያቄ እንድታስተካክል እድል ሰጠው። አንዱ አምላክ ሰው ሆኗል ወይስ አልሆነም? አንዱ አምላክ በባህሪው ልጅ ነበረው። ልጅ ደግሞ አንድ በባህሪው አንድ ከሆነ አንድ አምላክ ነው ተብሎ አላልኩም እኮ። አንዱ አምላክ ሰው ሆኗል ወይስ አልሆነም? ልጅ ነበረው፣ ያ ልጅ የባህሪው ልጅ ሰው ሆኗል እኮ። አንዱ አምላክ ሰው ሆኗል ወይስ አልሆነም? ልጁ ነው ሰው የሆነው፣ ልጁ የባህሪው ልጅ። ስለዚህ አንዱ አምላክ ግን አልሆነም። አንዱ አምላክ አልሆነም፣ አባት አልሆነም፣ ልጁ ሰው ሆኗል እኮ። ለምን አንዱ አምላክ ለምን ሰው ሆኗል አልከኝ? አምላክ ሰው ሆነ እንዴት ትለኛለህ? አምላክማ ሰው አልሆነም። በአንተ አባባል መሰረት ልጁ ነው የሆነው። ልጁ በባህሪው አምላክ ነው እኮ። ስለዚህ አንዱ አምላክ ሰው ሆኗል ማለት ነው እንዴ? አንዱ ስል እኮ እግዚአብሔር ልጁን አንድ ልጅ ባህሪው እኮ ነው። በቃ እኮ አንዱ ባህሪ ሰው ሆኗል። እሺ አንዱ ባህሪ ከአንዱ ባህሪ ሁለት አካል ነበረ። ስለዚህ ከሁለቱ አካል አንደኛው አካል ሰው ሆነ። አለቀ። ክርስትና አንድ ጥቅስ አይፈልግም። አንድ ባይብልን ማንበብ ማለት ነው። ለምሳሌ አሁን መጽሐፍ ቅዱስ ብትፈልግ እኔ ማስረጃ ካልከ ክርስትና ነው እኮ የምልህ። ጥቅስ አይፈልግም። አሁን እኮ እኔ እኮ አንድ ጥቅስ እስካሁን አልጠቀስኩም። በቃ በስህተት ነው መዝሙረ ዳዊት ምዕራፍ 110ን ብቻ የጠቀስኩት። አንድ ጥቅስ አያስፈልግም። ክርስትና አንድ ስለዚህ በቃ አይ ይበቃናል። ሌላ ክርስቲያን ቆይ ሂካን የሚል አካውንት
ይካን ራዲያል የሚል አካውንት ክርስቲያን ከሆነ እናውራውና ይበቃናል። እናመሰግናለን ታምራት። እሺ ኧረ ዛሬ እዚህ ቤት በጣም ተንሸራሸርኩኝ። አንተ እኔ ለዚህ ሰዓት እቆያለሁ ብዬ አላሰብኩ ነበር። ይካን አለ አለኝ። ሰላም ነው? እንዴት ነህ? ሰላም ነህ ወይ? እግዚአብሔር ይመስገን። እንዴት ናችሁ? ጤናህ እንዴት ነው? ጥሩ ነው፣ ጥሩ ነው። እንዴት ናችሁ? አልሐምዱሊላህ። ፕሮቴስታንት ነህ ኦርቶዶክስ ነህ ወይስ? እኔ ኦርቶዶክስ አማኝ ነኝ። ከዛ ፊት ያው ጃን ሰላም ብያለሁ። ያው ቤቱን ሰላም ብያለሁ። ከዚህ ፊት ጋር ሰላም ሰላም ታያለህ። እሺ እንዳታስከፉኝ አይነት ይመስላል። ከነኛ እናስከፋም፣ ችግር የለውም። አይ አይደለም፣ ችግር የለውም። አይ መጠየቅን ፈልጉትን አይጥሩ። ኦርቶዶክስ እናበረታታለን። ለምሳሌ በኦርቶዶክስ አስተምሮ መሰረት ትምህርተ ስጋዊ ይባላል አይደለ? ወይ አማደ ሚስጥራት ላይ ሚስጥረ ስጋዊ የሚባል ኮንሴፕት አለ አይደለ? በሚስጥረ ስጋዊ ላይ አምላክ ያለ መለየት በምልአት ሰው ሆኗል ተብሎ ታስተምራለች ኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለ? መጽሐፈ ሚስጥር አባ ጊዮርጊስ ዘጋስጫ በደረሱት መጽሐፍ ላይ አምላክ በምልአት ያለ መለያየት በምልአት አምላክ ሰው ሆኗል ብላ ታስተምራለች። ጥያቄ ምንድነው? አምላክ በምልአት ሰው ከሆነ ሰው ያልሆነ አምላክ አለ ወይ? እሺ ያው መጀመሪያ እሱን እናብራራው ወይስ ቀጥታ ወደ እንትኑ እንግባ? ያው ጥያቄውም ወይስ የተጠየቀውን ቀጥታ እንዲመለስ ነው? ስለዚህ ወይስ መጀመሪያ ያለ መለያየት ሰው ሆኗል? ሚስጥረ ስጋዊ ትልቅ ኮንሰፕት ስለሆነ አንድ ነገር መዘን ብቻ ማስረዳት ስለማይቻል ማለት ነው እኮ እኔ ሐሳቡን ላስረዳሁም ትለኛለህ። ተሳሳትኩኝ፣ ገብቶኛል። ስለ ትምህርተ ስጋዊ ወይ ደግሞ ስለ ነገረ ክርስቶስ ጋር በተገናኘ ያለውን ሐሳብ ላስቀምጥላችሁ። የክርስቲያኖች አስተምሮ ማለት ነው። በክርስትና አስተምሮ አምላክ ሰው ሆኗል። ልክ በኦርቶዶክስ በትምህርተ ስጋዊ በምልአት ሰው ሆኗል። በምልአት ማለት ያለ መከፋፈል ማለት ነው። በምልአት ሲሆን ግን ያ መዋሃድ የሚባል ኮንሴፕት አለ። መዋሃድ ሲባል ተዋሃደ ሲባል ስጋ መለኮትን አይስበውም፣ መለኮት ስጋንም አይስበውም። ያለ መቀላቀል ተዋሃደ ተብሎ ይታሰባል። ውህደት ያ ውህደት ንድረት ያሌለበት፣ መሳሳብ ያሌለበት፣ መቀማማት ያሌለበት መዋሃድ ይባላል። ስለዚህ ከአንድ አካል አንድ ባህሪ ያለው እነዛ ነው የሚያምኑት። አንድ ባህሪ ያለው ብለው ያምናሉ። ይሄ ኦርቶዶክስ አስተምሮ ነው። ኢየሱስ ክርስቶስ አንዱ ባህሪ አለ። ያ ባህሪ ምንድነው? ስጋዊ የሆነ ቃል ማለት ነው። አምላክ ስጋ ሆኗል። ሲምፕሊ ትምህርተ ስጋዊ ይሄ ነው። ምናልባት የሚጨመር ነገር ካለበት ጨምርበት፣ ካልሆነ ግን ጃለህ እንዴ? ቆይ አንዴ ይሄ ካን ትቀጥላለህ። ጃለህ እሺ ጃ የለም። በጣም ይቅርታ ታውቃላችሁ፣ ሰዓቱን አልተመለከትኩትም። አዎ ጃ አለ። ጃ የተነሳ ምን ይተኛል እየከፈታ እንዴት? በጣም ከታላቅ ይቅርታ ጋር መውጣት ስላለብኝ ነው። ችግር ውስጥም ጥያቄ መቀበል ይቻላል። እንግዲህ ሚስጥረ ስጋዊ ካንተ ብቻ መውጣት አለብን ብዬ ነው እንጂ ሌሎች ጠይቀውም ካለ መቀጠል እንችላለን። ሌላ ሰዎች የሚያስቀጥል ሰው ካለ ብዬ ነው። ችግር የለውም። አይ ጥያቄ ግን ስታወሩ የሰማውም ስለነበረ ስለሱ ወይም እሱን አንዴ ዘግተህ ነው ከዛ በኋላ ሌሎቹ ጥያቄዎች ማንሳት የሚያነሳ ሰው ካለ ወደ እነሱ ጥያቄ መሄድ እንችላለን። እሺ አይ ቲንክ ወንድም እህቶች ከታች ስላሉ ማለት እኔ ባስቀጠልኩ መንገድ የሚያስቀጥሉ ሰዎች ስላሉ ከይቅርታ በጣም ይቅርታ ማለት ስርዓት ባይሆንም በጣም ይቅርታ ማስጀመርም አልነበረብኝም፣ ግን ግዴታ ስለሆነብኝ ኢንሻአላህ። እስሚዞ ዛህሩ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። አለይኩም ሰላም። እንዴት ነው? ሰላም ነው? እንዴት ነህ? አልሐምዱሊላህ። እኔ ድንቅ ነኝ። ምስጋና ይገባል ሀያል ጌታ አላህ። አልሐምዱሊላህ።
ስላገኘኋችሁ በጣም ደስ ብሎኛል። አይ በቃ አስሚዞ እንትና እንድታስቀጥሉት ነው። ግን ከዛ በፊት ሳሙኤል ጥያቄ ከመለኮት የሚበልጥ ጥያቄ ከሆነ አሁን ከምናነሳው የሚበልጥ ጥያቄ ከሆነ አንተን እኔ ላስተናግድህ፣ ከዛ ትቀጥላለህ። በቃ እሺ አቡበከር። አይ በቀላል ጥያቄ ነው እኮ እንስማውና ጥያቄውን እንመዝነው። ምንድነው ጥያቄ? እሺ አይ ጥሩ። ቁርአን የሚተረጎመው በምንድን ነው? ይሄ አሁን ከመለኮት ጥያቄ ጋር አይገናኝማ። መለኮቱን እንጨርስና ከዛ ትጠይቃቸዋለህ። እሺ በተፍሲር ነው ሙባረክ፣ ችግር የለውም እኮ አሁን ምን መሰለህ፣ አሁን እኛ እየጠየቅን ያለነው አንገብጋቢ ነገር አለና ያን ከጨረሱ በኋላ ትጠይቃቸዋለህ። እኔ ምናልባት አንገብጋቢ ከሆነ ብዬ ነው ስለ መለኮት እየተወራ ስለ አምላክ እያወራን ስለ መጽሐፍ ከሆነ ጥያቄው ለምን ታውቃለህ? አይ እሺ ከዛ ያንን እንድትረዳ ነው እና በቃ ከዛ ትጠይቃቸዋለህ። አሁን የመለኮቱን ጉዳይ የጨረሱ እነሱ ኢንሻአላህ። አስሚዞ ዛህሩ ከተመቻቹ እንትን ቀጥሉ ከሂካን ጋር። ሰላም አለይኩም። እሺ ጀማ ወአለይኩም ሰላም ወራህመቱላሂ ሰላም ዲያል ቀጥል ስሚዝ ምን ርዕስ ላይ ነበር? መለኮት ስል ነበር አቡኪ ሲወጣ ምን አሁን ነው የገባሁት። ግን ሪኩዌስት የላኩት የነበረው ላይ ያወሩት የነበረው ስለ ክርስቶስ ዘላለማዊነት ነበር ያወሩ የነበረው። ከዛ በኋላ ፕሮቴስታንት ወንድሜ ገብቶ ክርስቶስ ስለ ክርስቶስ አማላጅነት እኔ እንደዚህ ነው ምናምን ማምነው ስላለ እዛ ላይ ጥያቄ ያነሳለት ነበረ። ከዛ እኔ ከገባው በኋላ ደግሞ ስለ ሚስጥረ ስጋዊ ጠይቆኝ ነበርና ሚስጥረ ስጋዊ ማለት ምንድነው ሳይሆን ያለኝ እዛ ላይ ያለ ስለ ሚስጥረ ስጋዊ ጠይቆኝ ነበርና ስጋ ያልሆነ አምላክ አለ ወይ ብሎ ያስገጠየኝ ነበርና ሜቢ በሱ ላይም ከሱም ጠይቃ ለመነሳት እንችላለን። ግን ሌሎች ሙስሊሞች እዚህ ጥያቄ ካላቸው ወይ ለመቀጠል ብዬ ካልሆነ ወርዳለሁ ወይም ችግር የለው ሌላ ካላችሁ። አይ እኔ ጥያቄ ነበረኝ። አይ እንቀጥል። ወይ ሳሙኤል ችግር የለም አንተንም እናስተናግዳለን። እኮ አንዴ እሱ አይ ጥያቄ ወጣሎ ምናምን እያለ ነው እኮ። አይ ከሌላችሁ ብዬ ነው እንጂ ችግር የለውም። ሳሙኤል ስቴፕ ዋይዝ እናድርገው። ምንድነው ስቴፕ ዋይዝ እናድርገው። ከሂካን ጋር ስንጨርስ ካንተ ጋር እንቀጥላለን። ምንም ችግር የለውም። ኦኬ ሂካን አይ ቲንክ በመለኮት ዙሪያም ጥሩ ሐሳብ ስላነሳችሁ ይሄ ሚስጥረ ስጋዊም ጋር ከተነካካ አይቀር ጥያቄ መጠየቅ ይቻላልና ወልድ ወደ ምድር ከመምጣቱ በፊት ይሄንን ስጋ አልተዋህደውም ነበር አይደለ ሂካን? አዎ። ግን ያንን ጥያቄ ማንን ተራስ ከሆነ አንዴ መልሼው ልለፍ 10 ሰከንድ ከሰጠኸኝ። እሺ ሰዎች መሀል ጥያቄ የሆኑ እንዳያልፍ ብዬ ነው። አዎ አይ ከዚህ በፊትም አውርተንበት ነበር። ግን ያው በአጭሩ ለመመለስ ያህል ስለ ስላሴ ሰው ከተረዳና ከዛ በኋላ ስለ ስላሴ የተረዳ ሰው ከሆነ ይሄንን ጥያቄ የሚያነሳው ማመን ሳይሆን መረዳት ያለው ሰው ከሆነ ይሄን ጥያቄ የሚያነሳው ምን ብለን ነው የምንመልሰው? ስጋን ያልተዋሃደ አምላክ አለ ወይ ሲባል በተለየ አካሉ ለዛ ነው የምንጠቀምባቸው ቃላቶች መጀመሪያ ስላሴ መረዳት ስለሚያስፈልግና በተለየ አካሉ ስጋ የሆነ ወልድ የሚባል አምላክ አለን። በተለየ አካሉ ማለት ስለ አካልና ስለ ባህሪ ያው መረዳት አለው በሰላናሰብኩኝ ነውና በተለየ አካሉ ስጋ የሆነ አምላክ ነው ያለን ማለት ነው። ስለ ክርስቶስ የሚነሳ ከሆነና ከዛ ወደ አንተ ጥያቄ እንድሽ ይችላል። ይቅርታ ስላቋረጥኩ። ጥሩ እሺ። ስለዚህ ወልድ አይ ቲንክ እንትኑን ምናልባት ከመሰረቱ እንትን ማለት ብዙም አይጠበቅብህም። ኖ ሃው ስላለኝ ችግር የለውም እንትን አትበል ወይም ደግሞ ሚስ አንደርስታንድ አላደርግህም። ስለዚህ ወልድ ወደ ምድር ከመምጣቱ በፊት ስጋውን አልተዋህደም ማለት ነው። አዎ ስጋን ስለ ወልድ ስጋ መሆን ስለሚስጥረ ስጋዊ ስናወራ ወልድ ስጋን የተዋሃደው ቃል ስጋ ሆነ አይደለም ሆነ የሚለው ራሱ የሚያሳየን የሆነ ጅማሬ ያለው ነገር እንደሆነ ማለት ነው። ስለዚህ ስጋን የተዋሃደው ማርያም ሲወለድ ነው። ስለዚህ አሁን ምን ፖይንት ተፈጠረ መሰለህ?
ከተዋሃደው በኋላና ከተዋሃደው በፊት የሚል ሁለት ሲናሪዮዎች አሉ። ያ ማለት ለምሳሌ ከዚህ በፊት ያው አንተ በአንተ ፐርስፔክቲቭ አምላክ ነው ብለህ ስለምታስብ አምላክ ደግሞ መጀመሪያም ስለሌለው ወይም መጀመሪያ ሊኖርም ስለማይችል ወልድ ዘላለማዊ ነው ብለህ ስለምታስብ ስለምታምን ከዛ በፊት ወይም ደግሞ ወልድ ስጋ ከመሆኑ በፊት ሰዎች ሲያመልኩት የነበረና ወልድ ስጋ ከለበሰ በኋላ ሲያመልኩት የነበረው ነገር የተጨመረ ነገር አለ ማለት ነው። የተጨመረ ነገር አለ። ያ ማለት ስጋን ገንዘቡ ሲያደርግ ስቲል ነው ስጋን አብሮ ነው ገንዘቡ አድርጎ ወይም ደግሞ ዘላለማዊ ነው ያደረገው ስቲል ነው። ወይም ደግሞ አሁን ላይ ለምሳሌ እኔ እናንተ አሁን በምናወራበት ታይም ላይ ወልድ ከስጋው ጋር ነው አንድ ላይ ያለው። ያ ማለት ገንዘቡ አድርጎታል የሚል እምነት ስላለ ማለት ነው። አሁን አንተ ስታመልከው የነበረውና ወልድ ስጋ ከመሆኑ በፊት ሲመለክ የነበረበት ስታተስ አንድ አይደለም። ከጊዜ በኋላ የተጨመረ ነገር አለ። ያ የተጨመረው ነገር ከጊዜ በኋላ ከአምላክ ጋር ተዋህዶ እየተመለከ ነው። አግኝተኛል ጥያቄው? አሲሚዟል ማስረጃስ ሳሙኤል ቆይ ሳሙኤል የተጨመረ ካልከው እንዲህ ብሎ ማስረጃ ሳሙኤል ካንተም ጋር ቀጥላለሁ። ስቴፕ ዋይዝ እናርገው። ይኸውልህ ከሂካን ጋር ከጨረስን በኋላ ከዛ በኋላ ካንተ ጋር እንሄዳለን። ችግር የለውም። አሁን ለሂካን እንትኑን ስጠው፣ እድሉን እንስጠው። ቀጥል ለሂካን። ኦኬ ጥያቄን ሪስቴት ለማድረግ ያክል በብሉይ ኪዳን ይመለክ የነበረው አምላክና አሁን አንተ የምታመልከው አምላክ ልዩነት አለው ወይ? እና ይሄን መሰረት ያደረከው ደግሞ ስጋን ከተዋሃደ በኋላ አምላክነት ላይ ስላሴ ላይ የተጨመረ ነገር አለ ወይ ነው አይደለም? እንትን ያ ስፔሲፊካሊ ወልድ ላይ ያ እሺ፣ ስለ አምላክነት ስለ መለኮት እያወራን ስለሆነ ብዬ ነው። አንተም እንዳነሳኸው ለምንድነው ስጋውን ከተዋሃደው በኋላ ስጋውን የክርስቶስን ስጋ ይሰገድለታል? በቃ ለአምላክ የምናሳየውን ክብር ሁላ ለክርስቶስ ስጋ እናደርጋለን። ያ ከምን የተነሳ ነው? ልክ አንተ እንደጠቀስከው ክርስቶስ ከማርያም የነሳውን ስጋ የራሱ ስላረገውና ገንዘቡ ስላረገው ማለት ነው። ከዛ በኋላ የራሱ ነው ማለት ነው። ቅድምም ደግሞ ሲነሳ ያው አሁን ለምሳሌ ለማንሳት ሳይሆን ቅድም ከወንድሜ ጋርም ሲያነሱ ስለ መልጃ ስለምን ሲያነሱ ነበርና ያም ራሱ መካከለኝነትን ካለመረዳት። ስለዚህ ስለ ክርስቶስ ምንነት ስለሆነ እያወራን ያለነው ስለ መካከለኝነት መጥቀስ አይቀርም ማለት ነው። መካከለኝነት ከምን አንጻር ነው ራሱ የሚለው ነገር አዎ ልክ ነው። መጀመሪያ ቅድም እንደጠየቀኝም አዎ ልክ ነው። ስጋን የተዋሃደው ከማርያም ከድንግል ማርያም ከስጋዋ ስጋ ነስቶ ሲወለድ ነው። ያ ውልደቱ የቃል ስጋ ሆነ የሚለውን ያመጣልናል ማለት ነው። ስለዚህ ያ አሁን ስለ መለኮት ስለሆነ የምናወራው መለኮትነት ደግሞ የሚቀየር የሚለወጥ አይደለም ማለት ነው። ስለዚህ አሁን ይሄንን ጥያቄ ለመመለስ መጀመሪያ የክርስቶስ ቃል ማነው የአብ ቃል ክርስቶስ ዘላለማዊ ነው የሚለውን ነገር ማሳት አለብን ማለት ነው። ስለዚህ መጀመሪያ ላይ እሱ ላይ ከተማመንን ወይ ደግሞ ከተማመንን ስልክ ያው እሱ ላይ ሐሳቡ በደም ግልጽ ከሆነ ስለ ክርስቶስ ዘላለማዊ አምላክነት ዘላለማዊ ስለመሆኑ ማለት ነው። ከዛ በኋላ በራሱ ፍቃድ የወደቀውን የአዳም ዘር ለማንሳት ሲል ስጋን ተዋህዷል። ስጋን ገንዘቡ አድርጓል ከዛ በኋላ ማለት ነው። ስለዚህ ይሄ መለኮቱ ላይ የሚያመጣው ለውጥ ኖሮ ሳይሆን መለኮትነቱ ከዘላለማዊ ነበረ አሁንም ያለው ወደፊትም የሚቀጥል ነው መለኮትነቱ ማለት ነው ስለ ትሪኒቲ ስናወራ። ከዛ ግን ይሄ ግን የሚያመጣው ምንድነው ድህነት ላይ ነው። ስለ ድህነት ስናወራ ደግሞ ያ ስለ ድህነት የምናወራ ከሆነ ደግሞ እንዴት የሚያዳነን ወደሚለው ጥያቄ ስንመጣ እንጂ መለኮትነት ላይ ያንን ጥያቄ ጨርሰው ነው የሚመጣው ማለት ነው። ስፔሲፊካሊ አሁን ስጋውን ከጊዜ በኋላ